ወዲያኛው ላይ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። የ206ኛ ኮር አዳኝ ቡድን ከሌሊቱ 7:45 ላይ በደብረ ማርቆስ ከተማም የቦምብ ጥቃት ፈጽመዋል። ምክትል 10 አለቃውና የፓራ ኮማንዶ አባሎችም የፋኖ ኃይሎች ተቀላቅለዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ አስመ ዓለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። በጋሞ ዞን በጣለው ከባድ ዝናብ የሟቾች ቁጥርም 107 የደረሰ ሲሆን ቀሪዎቹንም የማፈላለጉ ስራ ቀጥለዋል። የባህር በር መስመሩን መዝጋት እንቀጥላለን ሲሉም አዲሱ የኢራን መሪ ገልጸዋል። ሁሉንም የምናስደምጣቸው ይሆናል። በቅድሚያ ግን እኛን ምርጫው ስላደረጉም እናመሰግናለን። ቀዳሚ ወዳደረግነው መረጃ ስናልፍ የ206ኛ ኮር አዳኝ ቡድን ከሌሊቱ 7:45 በደብረ ማርቆስ ከተማም በፈጸሙት የቦምብ ጥቃት ዋና ሳጅን ተስፋኑ አለልኝን ጨምሮ 7 የአድማ ብተና አባላት ተገድለዋል ተብሏል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ መሃል ከተማ ተነስቶ ወደ ለቂታ ቀበሌ እየሄደ በነበረ ኦባማ መኪና ላይ በፈጸሙት የቦምብ ጥቃት 7 የአድማ ብተናዎች ሲገደሉ 11 የሚሆኑት ከባድ ቁስለኛ መሆናቸውን የፋኖ ኃይሎች ገልጸዋል። በተመሳሳይ ሰዓት የአብማ ክፍለ ከተማ ሚሊሻ ጽሕፈት ቤት ስልጠናና ስምሪት ኃላፊ በሆነው በላይነህ አጃናው ቤት ላይም ተጨማሪ ጥቃት መፈጸማቸውን አስታውቀዋል። ጨለማን ተገን በማድረግ በሚንቀሳቀስ የጠላት ኃይል ላይ ያነጣጠረና የተጠና ኦፕሬሽን የሚፈጽሙት የ206ኛ ኮር አነፍናፊ አዳኝ ቡድኖች በትላንትናው ተመሳሳይ ጥቃት በተሽከርካሪው መሃል ስፖንዳ ላይ የተነሳ የቦምብ ፍንዳታ በመፈጸም በ18 የአድማ ብተና ሰራዊት ላይ ከፍተኛ ጉዳት ማድረሳቸውን የፋኖ ኃይሎች ገልጸዋል። ከትላንት በስቲያ እንዲሁም በብር ሸለቆና ደብረ ማርቆስ ወታደራዊ ማሰልጠኛዎች ስልጠና በመስጠት የሚታወቀው ኮር ግዛቸው ከሾላምባ ቀበሌ ወደ መኖሪያ ቤቱ በፒክአፕ መኪና እየሄደ ባለበት በተደረገ የቦምብ ጥቃት ከሞት የተረፈ ቢሆንም ከባድ ቁስለኛ መሆኑም ይታወሳል። መረጃው የአፋብን ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ነው። ይህ በእንዲህ እንዳለ የንስሮቹ ዳግም ውህደት የሸዋን ምድር የአንድነት ዝማሬም እያደመጠ ይገኛል። በሸዋ ወይናማ ደጋማ ተራራዎች ላይ ለ2 ዓመታት ያክል የቆየው የሐሳብ መለያየት አክትሞም አዲስ ብርሃን የታየበት ታሪካዊ ዕለት ሆኗል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱት የደቡብ አማራ ቀጠና አሳምነው እዝና የሸዋ ጠቅላይ ግዛት እዝ ለ2 ዓመታትን በሐሳብ ልዩነት መንገድ ሲጓዙ ቆይተው ዛሬ ግን የሸዋን ህዝብ የአንድነት ጥሪ ሰምተው ወደ አንድ ታላቅ አደረጃጀት ተመልሰዋል። በዚህ ታሪክ ውስጥ እንደ ንስር የተመለሱት ያሳምነው ፋኖ አባላት ንስር ከከፍታ ላይ ሆኖ አቶን የመለየትና ሳይታሰብ የመወርወር ብቃት እንዳለው ሁሉ እነዚህ ታጋዮች በቀጠናው ውስጥ ያላቸውን ወታደራዊ ንቃትና ፍጥነት የሚያሳይ ሲሆን በዚህም ከሁለት ዓመት በላይ በሁለት የተለያዩ እዞች ስር ሆነው ሲመራ የነበረው የሸዋ ፋኖ አሁን ወደ አንድ ጠንካራ ማዕከል መምጣቱ በወታደራዊ ኃይል ከመለያየት አብቅቶ ወደ አንድ አደረጃጀት መምጣቱ በቀጠናው ለሚደረገው እንቅስቃሴም አዲስ ስልታዊ ጥንካሬም እየሰጠ ይገኛል። የሁለቱ እዞች ውህደት ተከትሎ በተለያዩ ግንባሮች የሚገኙ ክፍለ ጦሮች እየተገናኙ ደስታቸውን በመግለጽ ላይ እንደሚገኙ የታወቀ ሲሆን ይህ በታጋዮች መካከል ያለውን ስነ ልቦናዊ አንድነት የሚገነባ አንድ ልብ አንድ ዓላማ የሚለውን መርህም በተግባር ያሳካ ክስተት ሆኗል። በቀጠና ያለን ወታደራዊ በላይነት ከማረጋገጡም በላይ በሸዋ በደቡብ አማራና በሸዋ ጠቅላይ ግዛት ውስጥ የሚንቀሳቀሱት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር አመራሮችና ያሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር አመራሮችና የፋኖ አባላት ቅንጅታዊ አሰራር ወደ ላቀ ደረጃም አሻግሮታል። የሸዋ ተራሮች ዛሬ በደስታና በአንድነት ዝማሬም እያስተጋቡ ይገኛሉ ሲል መዳረሻውን ድልና ነጻነት የሆነ አማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል፣ ህልውናችን በተባበረ ክንዳችን ሲል አፋብን ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊም አርበኛ አማረ ታዘዘም መረጃውን አጋርቶናል።
ምክትል 10 አለቃውንና የፓራ ኮማንዶ አባሎቹ የምህረት ጥሪውን ተቀብለው 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። በዛሬው ዕለት መጋቢት 3 2018 ዓ.ም ምክትል 10 አለቃ ሚካኤል ደስታ ከሰዴ 25ኛ ክፍለ ጦር 6ኛ ሬንጅመንት አንድ ጥቁር ክላሽንኮቭ በመያዝ እንዲሁም ጌታ ሰው ግዛ የ16 ዓመት ታዳጊ የሆነው ፓራ ኮማንዶ አንድ ኮሪያ ክላሽ በመያዝ እንዲሁም ምስጋናው በለጠ ከድጓ ሲሆን 25ኛ ክፍለ ጦር 5ኛ ሬንጅመንት አንድ ጥቁር ክላሽ በመያዝ ወደ ፋኖ የተቀላቀሉ ሲሆን በክፍለ ጦር አመራሮችም አቀባበል ተደርጎላቸዋል። ወደ ሌላኛው መረጃ ስናልፍ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመ ዓለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደት እና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ መሆኑንም መሰረት እንዲያዘግቧል። ባለፈው ሰኞ ዕለት አቶ እስመ ዓለም በቢሮአቸው መደበኛ የሥራ ተግባራቸውን በማከናወን ላይ ሳሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመግባት ጥብቅ ፍተሻም አካሂደዋል ተብሏል። በወቅቱ የነበረው ሁኔታ ያስረዱ የዓይን እማኞች እንደገለጹት ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህ ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለውም ቆይተዋል ተብሏል። እስካሁን በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅ ዋስትናና ከግል ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተናገረ ይገኛል። ጉዳዩን በተመለከተም ተጨማሪ ምርመራዎች እየተካሄዱ መሆኑን ታውቋል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ካምቦ እና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን የጋሞ ዞን ዋና አስተዳደር ደምሴ አድማሱም ተናግረዋል። ከሟቾች መካከልም ከጋጮ ባባ ወረዳ ብቻ 102፣ ካምቦ ወረዳ 2 እንዲሁም ከቦኬ ወረዳ 3 በድምሩ 107 ሰዎች ሕይወት ማለፉንም አስረድተዋል። ዶክተር ደምሴ እስካሁን በተከናወነው አስቸጋሪ ፍለጋ የ57 ሰዎች አስክሬን መገኘቱን በጋጮ ባባ ወረዳ የቀሩ 50 ሰዎች አስክሬን እየተፈለገ መሆኑን ገልጸዋል። አካባቢው መልክዓ ምድር አስቸጋሪ መሆኑን አስክሬኑን ፍለጋውን ከባድ ማድረጉን የገለጹት የዞኑ አስተዳዳሪ ጉዳት ለደረሰባቸው ለተፈናቀሉ ወገኖችም አስቸኳይ የዕለት እርዳታም እየተደረገላቸው መሆኑን አስረድተዋል። ከውጭ የኢራን የበላይ መሪ አያቶላ ሙጃባ ኻሜኒ ስልጣን ከያዙ በኋላም የመጀመሪያው መግለጫ ሰጥተዋል። መግለጫውም በዜና አንባቢዎች እንጂ ራሳቸው በቪዲዮ ቀርበው ያላነበቡ መሆኑ የታወቀ ሲሆን የእስራኤል የስለላ ተቋም ሙጅታባ ኻሜኒ በጦርነት መጀመሪያ ላይ ሳይቆስሉ እንዳልቀሩም ግምታቸውን ማስቀመጣቸውና ማዘገባችንም ይታወሳል። በኢራን ቴሌቪዥን በተነበበው መግለጫም ለፈሰሰው ለእያንዳንዱ ሰማዕታት ደም የበቀልና ያጸፋ እርምጃ ይወሰዳል ብለዋል። በተለይም በሚናብ ከተማ በሚገኙ ትምህርት ቤት ላይ ለደረሰው እስከ 180 ሰዎች አብዛኞቹ 7 እስከ 12 ዕድሜ ያላቸው ተማሪዎች ለተገደሉበት የአየር ጥቃት ከፍተኛ አጸፋ እንደሚሰጥም አስታውቀዋል። ሌላው በአያቶላ ሙጅታባ መግለጫ የተነሳው ወሳኙ የነዳጅ መዘዋወሪያ የባህር በር መስመር የሆነው የሆርሙዝ ሰርጥ ሲሆን ኢራን የባህር መስመሩን መዝጋትም እንደምትቀጥል ገልጸዋል። የገልፍ አረብ አገራትም በአገራቸው የሚገኙ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉም አስጠንቅቀዋል። አሜሪካ ጥበቃ አድርግላቸዋለሁ ማለቷም ውሸት ነው ሲሉም ገልጸዋል። ሙጅታባ የአባታቸውን የአያቶላ አሊ ኻሜኒን አስክሬን መመልከታቸውን ገልጸው እንዲሁም ባለቤታቸው አንደኛዋ እህታቸውን እና የእህታቸው ልጅና የሌላኛዋን እህታቸውን ባል በአየር ጥቃቱ አብረው መገደላቸውንም ይፋ አድርገዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት በካሳ ካላገኘች የጠላቶቿን የአሜሪካን አጋሮች ንብረት እንደምትወርስም እና እንደምታወድምም ዝተዋል። የጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ የሌለበትና በቀላሉ ሊጠቃ የሚችልባቸው አዳዲስ ግንባሮች እንደሚከፍቱም ፍንጭ ሰጥተዋል። ይህ ጦርነት ከመደበኛ ውጊያ ባለፈው ወደ ሌሎች ቀጠናዎች የጥቃት አይነትም ሊሸጋገር እንደሚችል ያመለክታል። የገልፍ አገራት ለተወደደችው ሀገራችንና ለሕዝባችን መገደል ምክንያት በሆኑ አካላት ላይ ያላቸውን አቋም በግልጽ ማሳወቅ አለባቸው በማለት
አሜሪካን ለሚረዱ ሀገራት ያላቸውን ተቃውሞም ገልጸዋል። መረጃው የአሶሲየትድ ፕሬስ ነው።